አመሰግናለሁ። ሽብሩ ማር ይባላለሁ። የአዋበል ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ነኝ። እንግዲህ እንደሚታወቀው በምግብ እህል ራስን ለመቻል እንደ ወረዳችን አንድ ኢኒሼቲቭ አድርገን እየሰራንበት ያለ ተግባር ነው። እንግዲህ ይሄ ተግባር እንደ ወረዳ ወደ 169 የሚሆን ሄክታር መሬት እንደ እቅድ ይዘን በዘንድሮ ዓመት እንግዲህ ወደ 19 ሄክታር የሚሆኑትን ለይተን ወደ ስራ ገብተናል። እንግዲህ እነዚህን የለየናቸው በተለይ የተቋማት ቦታዎችን የአርሶ አደር ማሰልጠኛ ተቋም፣ የትምህርት ቤት ቦታዎችን እና ሌሎችም ሳይታረሱ የከረሙ መሬቶችን በመለየት እንደ ወረዳ ለይተን ወደ ተግባር ገብተናል። ከዚህም ውስጥ እንግዲህ ወደ ሙሉ በሙሉ የተለየው ወደ 19 ሄክታር የሚሆነው ታርሷል። እንግዲህ በዘር የተሸፈነው ደግሞ እስካሁን ድረስ ወደ 15 ሄክታር አካባቢ የሚሆነው የዛሬውን ጨምሮ በዘር እየተሸፈነ ያለ ማለት ነው። ወደ 7.5 በስንዴ ተሸፍኗል። ቀሪው ደግሞ በጤፍ እየተሸፈነ ያለበት ሁኔታ ነው ያለ ማለት ነው። ስለዚህ ይሄንን በትኩረት ይዘን ሌሎች ቀበሌዎችንም ተደራሽ አድርገን ቀጣይ ራሳችንን በራሳችን መቻል አለብን። በገቢ ምንጭም በምርትም ራሳችንን መቻል ስላለብን ተረጅነትን አስወግደን ምርታማነትን ጨምረን የተሻሻሉ ቴክኖሎጂዎችን ጭምር ተጠቅመን ምርትና ምርታማነት አድርጎ ኢትዮጵያ ከተረጅነት ይልቅስ ራሷን በራሷች ላይ ኤክስፐርት የምታደርግበትን ስትራቴጂክ ጭምር ተነድፎ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ እንደ ወረዳችንም ይሄን እቅድ ይዘን ወደ ስራው ገብተን አሁን ላይ ስራውን እያከናወን ያለንበት ሁኔታ ነው ያለ። በማህበረሰብ እንደዚህ ወጦ በነቂስ አርሶ እንደዘራው ሁሉ ደግሞ የአረም ስራ እንቅስቃሴ ያስፈልጋል። የሰብል ስብሰባ ያስፈልጋል። የወቅ ስራዎች ያስፈልጋል። ከእርሻ እስከ ጉርሻ ድረስ ያለውን ስራ በነቂስ እንዲሰራ ሰፊ የግንዛቤ ስራዎች ተፈጥረዋል።